የባሏን አስከሬን ወደ አመድነት ቀይራው በ500,000 ብር የሰው ህይወት የገዛው ወጣት አስገራሚ ታሪክ። ደግሞ 7,300,000 ብር ነው የፈጀው። በዛናል 3 አመት ሙሉ ነው መከራ የበላነው። ለዚህ እወዳችኋለሁ፣ አከብራችኋለሁ። እሺ የምሬ ስለታገሳችሁ በጣም አመሰግናለሁ። በ500,000 ብር የሰው ህይወት የገዛው ወጣት አስገራሚ ታሪክ። እስማኤል የተባለ ወጣት ከዓለም ባንክ ወደ ልደታ ፍርድ ቤት በመጓዝ ላይ ሳለ ቤተል አካባቢ ሲደርስ ከባድ ዝናብ ይጥልና ይጠለላል። መሃል አስፋልቱ ላይ አንዲት መኪና ከአስፋልቱ አካፋይ ስትጋጭም ይመለከታል። በፍጥነት ወደ መኪናዋም ይሄዳል። መኪናዋን ለመክፈት ሲሞክር ሁሉም በር እና መስኮት ዝግ ነው። ወደ ውስጥ ሲመለከት አንዲት ሴት ከመሪው ጋር ተጋጅታ ራሷን እንደሳተችም ይመለከታል። ከኋላ ትንሿን መስኮት በመስበር በሩን ከፍቶ ሲገባ ልጅቷ ላይ የደማች ነገር ባይመለከትም ራሷን እንደሳተች ግን አየም። ከሌሎች ሰዎች ጋር በመሆን ከኋላ ያስተኛዋትና የመኪናዋን ፍሬን ቼክ ሲያደርገው ችግር እንደሌለውም ይመለከታል። ምናልባት ሴትየዋ በህመም ምክንያት ራሷን እንደሳተች በመገመት ተባብረው ወደ ሐኪም ቤትም ያደርሷታል። ታርዳ አውጥቶ ሕክምናም ይጀምርላታል። ነገር ግን ልጅቷ ራሷን ልታውቅ ግን አልቻለችም። ከምርመራው በኋላ የልብ ችግር እንዳለባትና በዝናቡ ሰዓት መስኮቱን ዘጋግታ የመኪናውን ማሞቂያ በመክፈቷ ለከባድ ችግር እንደዳረጋትም በአስቸኳይም ወደ ሀያት ሆስፒታል ተወስዳ ኦፕራሲዮን መደረግ እንዳለባትም ይነገረዋል። ምንም ሳያቅማማ እሺ ብሏቸው አብሯት የነበሩትን ሰዎች አግዙኝ ሲላቸው ረፍዶብናል በሚል ተልካሻ ሰበብ ብቻውንም ጥለውት ብን ይላሉ። እሱም በአምቡላንስ እንድትወሰድ አድርጎ ከኋላ ኋላቸው የራሷን መኪና እያሽከረከረ ተከትሏቸው ሆስፒታል ይደርሳል። ሕክምናው ተጀመረም። በፍጥነትም 500,000 ብር ማስያዝ አለብህ ይሉታል። ምንም ሳያቅማማ ብሩን አስተላለፈላቸው። ስልኳን በእጁ ነው የያዘው፣ ግን የሚደውልላት አንድም ሰው የለም። መታወቂያ ላይ ያለውን የአደጋ ጊዜ ተጠሪዋን ስልክ ሲደውለው አይሰራም። ጭንቅ ውስጥ ገባ። በዛ ላይ ሕክምናው 3 ቀን ፈጀ። አንድም የሚጠይቃትም የሚደውልላትም የለም። ስልኳም በሁለተኛው ቀን ዘጋም። እሱ ደግሞ ከባለቤቱ ተጣልቶ ፍርድ ቤት የሚሄድበት ቀን አልፎበታል። ይህ ክስተትም የተከሰተው በሁለተኛው ቀን ነበር። ከጓደኛው ተደውሎለት እንደተፈረደበትም ተነገረው። ያልተገኘው በጥፋቱ አምኖ ፈርቶ ነው ብላ ፍርድ ቤቱን አሳምና ንብረቶቹን በብዛት እንዲሰጧትም ጠይቃ ውሳኔ አስወስናባለችም አለው። ከሷም እየተጣላው በብዛት ገንዘቡን ይበትናል በሚል ነበር። ለእናቱም ቤት ሰርቷል። ሰፈር ላይ ያለው ችግረኛ ቤቴን አለቅ ብሎ አስደፍሮኛልም ብላለች አለ። የማንም መረጋገጫም አድርጎኛል ብላ ለፍርድ ቤቱ ተናግራለችም ብሎ ነገረው። በለፋውበት ንብረት ህዝብ ይረዳበታል ብላ ነው የተጣላችው። የፍርድ ቤቱን ውሳኔ ከሰማ በኋላ ጭንቅ ውስጥ ገባ። ራሱን እስኪ ስትም ተረበሸ። በሐሳብ ሰበመን ውስጥ እንዳለ በአራተኛው ቀን ልጅቷ ከአይሲ ክፍል ውስጥ ወጣች። በጣም ደስ አለው። በስሟ ጠርቶ ሲያናግራትም ግራ ገባት። የት እንዳለችና ለምን እዚህ እንደመጣችም ጠየቀችው። የተከሰተውን ክስተት ሊያስረዳት ሲል ግን ነርሷ የሀያት ባለቤት አንተ ነህ ብላ ስትጠይቀው አዎንም ይላታል። ሰርጀሪው በተሳካ ሁኔታ እንደተሰራና ከባድ እንደነበረም ትነግሯለች። ለዚህ እንኳን ደስ አለህ ብላ መድኃኒት ከፋርማሲ እንዲያመጣላትም ትነግሯለች። እሱ ወደ ፋርማሲ እንደሄደ ሀያት ነርሷን ይህ ሰው ማን ነው? እኔ አላውቀውም፣ በምን አወቅሽ ባለቤቴ እምታደርጊው ብላ ለነርሷ አፋጠጠቻት። ነርሷም ግራ ገባት። ታዲያ ባለቤትሽ ካልሆነ እንዴት 500,000 ብር ከፍሎ አሳከመሽ ብላ መልሳ ሀያትን ጠየቀቻት። በዚያ መሃል እስማኤል መድኃኒቱን ይዞ መጣ። ነርሷም ሀያትም ሁለቱን ማፈጠጡበት። ግራ ገባው። ትንሽ አረፍ እንዳለ ለሀያት የተከሰተውን ክስተት በዝርዝርም አብራራላት።
ሀያትም ከረጅም ለቅሶ በኋላ ራሷን መቆጣጠር መቃታት። ነርሷ መታ አረጋግታት እንደሄደችም ከአይኗ የሚፈሰውን በማልኩም ማለት ለምን እንደምታልቅስም አልገባህ አለው። እባክሽን ሀያት አትረብሽኝ አታልቅሽ እያለ ቢያባብላትም ወደ ራሷ መመለስ ግን ከባድ ሆነባት። እንደምንም ተረጋግታ ታሪኳን እንዲህ በማለት አጫወተችው። ለወላጆቿ ብቸኛ ልጅ እንደሆነችና እናትና አባቷ ውጭ ሀገር እንደሚኖሩም ነገረችው። እሷም ውጭ ሀገር እንደነበረችና በልብ ኬዝ ምክንያት ሀገሯ ስላልተስማማት እዚህ እየኖረች እንደሆነም ነገረችው። ከሷ ጋር ውጭ ይታከሙ የነበሩ ታማሚዎች ሰርጀሪ እንደተሰሩ ሲሞቱ ስላየች አልሰራም ብላ ሀገር ቀይራ በመኖሯ ለውጥ እንደነበራትም ነገረችው። እሱ የወሰነውን ውሳኔ እሷ እንደማትወስን እንደነበረም ነገረችው። ምናልባትም የዚያች ዕለት እሱ 500 ሺህ ብሩን ባይከፍልላት ልትሞት ትችል እንደነበር ሲቃ እየተናነቃትም ነገረችው። ሕይወቷንም በብሩ እንደገዛላት እንደምትቆጥረው ነገረችው። ከሆስፒታሉ ሳትወጣ 10 ቀንም ሆናት። እሱም ስራውን ትቶ ቤቱን ትቶ ከሷ ጋር ክትትሉን ጨርሶ በ11ኛው ቀን ከሆስፒታል ወጥተው ጉዞ ወደ ቤተል አደረጉም። ቤተል ሲደርስ የቤቷን አቅጣጫ ጠይቋት ቤቷ ሲደርስ ያየውን ማመን አቃተው። እጅግ ዘመናዊ ውብ ቤተ መንግስት የሚመስል ቤት ይዛው ገባች። ነገር ግን ቤቱ ውስጥ ከአንዲት ሰራተኛ ውጪ አንድም ሰው የለም። ሰራተኛዋ ሀያትን ስታያት ራሷን መቆጣጠር እስኪያቅታት ማለቀሰች። ለቀናት ጭንቀት ውስጥ እንዳሳለፈችና እናትና አባቷም ከውጭ እየመጡ እንደሆነ ነገረቻት። ቤት አስገብቷት ሊሄድ ሲል ሀያት በፍጹም አትሄድም ብላ እሪቷን ቀለጠችው። እንድሞት ከፈለክ ሄድ፣ ካልሆነ ግን ከአጠገቤ ሰው ሳይኖር ለማን ጥለኸኝ ትሄዳለህ ብላ በለቅሶ ብዛት አሳመነችው። አባትና እናቷ ከሌሊቱ 7 ሰዓትም ደረሱ። ያዩትን ማመን አቃታቸው። በህይወት የሚያገኟትም አልመሰላቸውም ነበር። ሰርጀሪ የተሰሩት ጓደኞቿ ስለሞቱ የእሷንም ፈርተው ስለነበር ሲያዩት እጅግ ጤነኛም ነበረች። ለሰዓታት ቤቱ የደስታ ለቅሶ ውስጥ ከቆየ በኋላ ሁላቸውም ተረጋግተው ጨዋታ ጀመሩ። እስማኤልን ግን ምን ያድርጉት? ምንስ ያድርጉለት? እናትና አባት ከእንደገና ቢወልዱትስ እንዴት ደስ እንደሚላቸውም ነገሩት። በነጋታው ከቤት ሊወጣም ከለከሉት። እሱን አምነው እንዲሄድ ቢያደርጉት ዳግም የሚያገኙት አልመስላቸዋላቸው። 3 ቀን ደጅ ሳይወጣ እስረኛ ሆኖም በዛ ቤት ቆየ። ግራ ቢገባው ጓደኞቹን እንዲመጡለት አደረገና በጓደኞቹ አስለመናቸው። እሱ ግን በፍጹም አይወጣም አሉ። አባቷ ግን እስማኤል ከቤት የሚወጣው ከኔ ጋር ከሆነ ይቻላል ብሎ በነጋታው አብረው ወደ መርካቶ የሥራ ቦታው ሄዱ። ሲሄዱ ግን አስደንጋጭ ክስተት ተከስቶበት እስማኤልም ተመለከተም። ሱቁ በፍርድ ቤት ትዕዛዝ እንደታሸገም ተመለከተ። ያ ሁሉ ደስታ በሐዘን ተለወጠበት። ምንም አማራጭ ስላልነበረው ከሀያት አባት ጋር ወደ ቤት ተመለሱ። የደረሰበትንም ችግር አብራርቶም ነገራቸው። አባትና እናት ታይተው በጣም ተደሰቱ። እስማኤልም ግራ ገባው። እንዴት ችግሬን እና የትዳሬን መፍረስ እየነገርኳቸው ይደሰታሉ እንዴ ብሎ ቅር ተሰኘባቸው። እነሱ የተደሰቱበት ምክንያትም አላቸው። ሜዳው ወጣት በፖሊስ አባል መገደሉን ተከትሎ አዲስ አበባ ከተማ አስተዳደር ለቤተሰቦቹ የመኖሪያ ቤትና እንደዚሁም ደግሞ የመስሪያ ቦታ ስጦታ አበርክቷል። በተፈጠረው ችግር እጅግ ማዘኑን የገለጸው ከተማ አስተዳደሩ ለቤተሰቦቹ ድጋፉን ማድረጉን እንደሚቀጥል አሳውቋል። እንግዲህ ሰሞኑን እንደምታስታውሱት በሽሮ ሜዳ አንድ ወጣት በፖሊስ አባል መገደሉን ተከትሎ እንደዚህ አይነት ጥቃት ከፍትህ አካል መፈጸሙ ትንሽ ሰዎች ላይ ስጋት አሳድሮ ነበር። ደግሞ 7 ሚሊዮን 300 ሺህ ብር ነው የፈጀው። በደንብ በኦዲት ተሰርቶ ምን ብሎ 3 ሚሊዮን 400 ሺህ ብሩ ህዝብ አገዘኝ። የጠየቁት ህዝብ የማላውቀው ህዝብ። ሌላውን እኔ መኪና ሸጬ የማነ ገብረስላሴ ካፒታል ሆቴል እና የሆሴ ሪል ስቴት ባለቤት ብሩክ አትላንታ የሚባሉ ልጆች ቀሪውን ሞላ ነው እኛ ሶስታችን እና ህዝቡ ያገዘኝ 3.4 ነው። በጣም ነው። ግን እሱም ስላለበቃ እኔም ያው ትንሽ ንብረቶቼ ላይ ገባው ምናምን ኃላፊነት ከባድ አይደል? አንዴ ከጀመርከው ደግሞ የእናንተ አሁን ወስላችሁ ነው እየታመነ ያለውና ሆነስት ሆነሽ ስትመጪ ልክ አይደለምና ስታ በቃ ለመደው ይሁን ወይ አቢው ሆነ ህዝቡ በቃ ስታጭበረብሪው ምናምን ነው በቃ የሚስማማውና ሆነስት ሆነሽ ልስራ ብለሽ ስትመጪ
በጣም በቃ ከባድ እንትን ውስጥ ነው የሚከትሽና ያሳክከሻል። እያንዳንዱ ጉርሻሽ ምንሽም ህይወት ያለሽ አይመስለውም እና ከባድ ነው በጣም። እንዴ ትልቅ መስዋዕትነት ነው በነገራችን ላይ ሄኖክ፣ ለኢንዱስትሪ እንደ ባለውለታም ተደርገህ ነው በጣም ይታያል። አሁን እኔ መስዋዕት መሆን ነው የፈለኩት። ፊልሙ እኮ ምናልባት የጠነዛ ሊሆን ይችላል። አይሆንም ታው አይ ምሳሌ ነው የምልሽ፣ ግን ያለፍኩበት አድቬንቸር ለኔ በቃ ትክክለኛ ትምህርት ቤት ነው ብታይና አሁን ሌሎቹም አርቲስቶች ምናምን ብዙ አይዲያ ያላቸው፣ ብዙ ዳይሬክተሮች ብዙ አይዲያ ያላቸው፣ ብዙ አክተሮች ብዙ አይዲያ ያላቸው፣ ብዙ የፊልም ጸሐፊዎች ብዙ አይዲያ ያላቸው እንደዚህ እንደኔ አግዙኝ ብለው አይዲያ ይዘው ሲመጡ በእኔ ይብቃ ማሸማቀቁ። እኔ ተወጥቼዋለሁኝ፣ ፐርሰናል ነገር ውስጥም ገብቼ ተወጥቼዋለሁኝ። ግን እነዚህ ሰዎች በጣም ትልልቅ አይዲያ አላቸው። እንደው እኔ መንገድ ከፍቼ መተው እነሱ ሲጠይቁ ያግዟቸው ከልብ ነው የሚመጡት እና እንደው እኔ ላይ ሀፕን ያደረገው ነገር እቺ ትንሽ አቢዩዝ ማረጓ ሌሎቹም ይመጣሉ አይዲያ ይዘው ወደፊት ምናምን አክሴፕት ቢያደርጓቸው ብዬ እጠልያለሁ። እንደውም ጥሩ መንገድም የጠረክ ነው ይመስለኝ ሄኖክ። አሁን ሰርተህ ጨርሰህ ማሳየትህ በራሱ ሌሎች ሲሄዱ በኮንፊደንስ እንዲሄዱም ያደርጋል። እንደምነግርሽ እኔን አያግዙኝ አርቲስቱ እኔን አያግዘኝ፣ ግን የግድ ማገዝ የለበትም። ገብቶሻል? አዲስ ነገር ስለሆነ እኔም በሱ ቦታ ቦል ላላግዘው እችላለሁ፣ ጽፌ ሊይዝ እችላለሁ። ግን በቃ በጣም ፊልም የሚያድገው በጣም እኔ እውነቴን ነው የምነግርሽ፣ አርቲስቱ እንዝላል ይመስላቸዋል ብዙ ሰው ስላልሞላለት ነው። ብዙ አይዲያ አለው ውስጡ። ገብቶሻል? አሁን የተናቀው ፊልሙ ስላልሞላለት ነው፣ ሀሳቡን የሚገልጽበት በጀት ስለሌለው ነው። በትንሹ ዲያሎጎች የበዛቸው ፊልሞች ምናምን ለመኖር ከፊልሙ ላለመራቅ ነው የሚሰራው እንጂ ብዙ አይዲያ ቤቱ የከመረው አለ፣ ብዙ ባጀት የሚጠይቅ ገብቶሻል? እሱን ይዞ ወጥቶ አግዙኝ ሲል በቃ እኔ እንደኔ እንደተሸማቀቁት አያሸማጡት። መመለስም ይቻላል አይደል? አሁን አንዳንዴ በቢዝነሱ ላይ ብሩ ላይ ያሉ ሰዎች ብሩ ከወጣ በኋላ ይመለስልኛል ወይ ጥያቄ ነው የሚመጣው። ግን ቆንጆ ጥራት ያለው ስራ ከተሰራ ኢትዮጵያውያን ፊልም አፍቃሪያን እርካታው እሱ ነው። አሁን እኮ የሚሆነው ምንድነው? ዛሬ አንድ ብዬ ጀመርኩ አይደል ፊልሙ። አሁን ይሄ ባስገባው ገቢ ደግሞ የህዝብ ፊልም 2 ይያልኩ 3 ምናልባትም እስከ ለተሞቴ ድረስ 50-60 ልደርስ ይችላል። ገብቶሻል? ህዝብ ፕሮዲዩስ ያደረገው የመጀመሪያው ፊልም ደስ አይልም? በጣም ደስ የሚል ነው። እውነት ነው እኮ የምነግርሽ። ሰዎች ምን አይነት ጉድ ነው እያየን ያለ ነው? ኢትዮጵያ ውስጥ የሃይማኖት ዲቤት በቀጠሮ በፕሮሞሽን ሆኗልና እገሌና እገሌ በዚህ ሰዓት በዚህ ቀን የሃይማኖት ዲቤት አላችሁ የተባለ ይፖስታል። እኔ አንድ አጭር ነገር ልንገራችሁ። ኢትዮጵያ የሃይማኖት ዲቤት አያስፈልጋትም። ሲጀመር ወጣቱ ሃይማኖቱን ትቶ እየወጣ ነው። ስለዚህ ዋናው ነገር ወጣቶች ወደ ሪሊጅናቸው በደንብ እንዲያዩ፣ ወደ እግዚአብሔር ወደ ፈጣሪያቸው እንዲቀርቡ ማድረግ ነው። ነገር ግን እዚህ ሶሻል ሚዲያ ላይ ያሉ ዲቤቶች በአጠቃላይ ወጣቱ ወደ እምነቱ እንዲመለስ የሚያደርጉ ሳይሆኑ ወጣቱ የሚከተለውን ሃይማኖት ትንንሽ ችግሮችን እየፈነቀሉ በማውጣት ወጣቱ የራሱን ሃይማኖት ኩዌስችን እንዲያደርግ ችግር የሚፈጥርና ምንም የማይረባ ዲቤት ነው የምታደርጉት። ስለዚህ ዲቤት አያስፈልጋትም። ዝም ብለህ የራስህን ሃይማኖት አስተምር፣ ሌላውም የራሱን ሃይማኖት ያስተምር። ስለሌላው ሃይማኖት አታውራ፣ አይመለከትህም። just don't explain anything። በቃ አያስፈልግም። እና ይሄንን የሚነግራቸው ሰው የለም። በጣም የሚያሳፍር ነገር። በዚህ ሰዓት ሰበር መረጃ ተሰምቷል። ብፁዕ ቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ወገኖቻችንን የዓለም ሕዝብ ተረባርቦ እንዲያተርፋቸው አባታዊ መልእክታቸውን ማስተላለፋቸው በዚህ ሰዓት ተሰምቷል። ብፁዕ ቅዱስ አቡነ ማትያስ ለኢትዮጵያ መንግስት፣ ለሳውዲ አረቢያ መንግስት እንደዚሁም ለዓለም አቀፍ የሰብአዊ መብት ተሟጋቾች ይድረስ ሲሉ አንድ መልእክትን ያስተላለፉ ሲሆን በሳውዲ አረቢያ ምድር በሞት ጥላ ስር ሆነው የፍትህ ያለ እያሉ የሚጮሁ ጭንቀት ቀናትን የሚቆጥሩና ድምጽ የሌላቸው ኢትዮጵያውያን ልጆቻችን የተሻለ ኑሮ እናገኛለን ብለው በተሰደዱበት ሀገር ህይወታቸው በጅምላ ሊቀጠፍ እንደሆነ ሰምተናል። ስለዚህ የዲፕሎማሲ ግንኙነት ጠቀሜታው የሰው ልጆችን ህይወት ለመጠበቅ ነውና የኢትዮጵያ መንግስት በከፍተኛ ደረጃ ከሚገኙ ከሳውዲ ባለስልጣናት ጋር በመነጋገር በግፍ የተፈረደባቸው ልጆቻችን የሞት ፍርድ እንዲነሳላቸውና ወደ ሀገራቸው የሚመለሱበት መንገድ ይመቻች ዘንድ የተጀመሩ ስራዎችን ልዩ ትኩረት እንዲሰጥባቸው
ወገኖቻችን በቋንቋ እጥረትና በህግ አማካሪ ጦት ለሞት እንዳይዳረጉ ከአደራ ጭምርም እናሳስባለን ብለዋል። ቢታወቀው በሳውዲ አረቢያ በርካታ ወገኖቻችን የሞት ፍርድ ተፈርዶባቸው እጅግ በአሰቃቂ ሁኔታ ውስጥ እንዳሉ ይታወቃል። ቤተክርስቲያን አስራታችሁን ትሰጣላችሁ አይደል? አስራታችሁን ስትሰጡ ስም እየመዘገቡ ሲቀበሉ እሺ ስንት አመጣ? እሺ 30 ሺህ ብር ምን ሰርተን ያመጣው ይላሉ አይሉም? ያን ጥያቄ ልጠይቃችሁ። ኦርቶዶክስ ሆነው ሴተኛ ዳሪዎች አሉ አይደል? የያዙት የራሳቸው ገላ የክርስቶስ ቤተ መቅደስ ነው ብላ የኛ ቤተ ክርስቲያን ታስተምራለች። ታዲያ እነሱን ማትረፍ ይቀላል? ቤተ ክርስቲያን እያለ ህንፃ ቤተ ክርስቲያን በጣም ግዙፍ መስራት ይቀላል? እነሱን ገዷቸው ኑ ይሄ ስራ ተገቢ አይደለም ብላ ቤተ ክርስቲያን ወደ ራሷ አስጠግታ ፎቅ የምትሰራበትን ገንዘብ እስቲ እንዲናድርግ እንደው በብድርስ ቢሆን አመቻችታ ማዳን ብትችል ይሄ ቀላል ህይወት ማትረፍ ነው? ግንስ ቤተክርስቲያን ግቢ ውስጥ ትልቅ ድንኳን ደኩኖ ቢራ እየተጠጣ ዳስት ቦልሽ አስቡበት። ባሌን አስከሬን አልቀብረውም በቁሙ ቺት አድርጎብኝ ገንዘቤ ለቼልሲ በትን ከርሞ በቁሙ ስራ ሳይሰራ ሞቶ ደግሞ ለሱ የመሬት ግብር ከአመት አመት ብር ስከፍል አልገኝም ብላ የባሏን አስከሬን ወደ አመድነት ቀይራው ቤቷ ውስጥ ሆኖ ትሰድበዋለች፣ ምራቋን ተፋበታለች፣ ምናምን ያው ንዴቷን ታወጣበታለች። ሄለን ታቋታላችሁ ብዙዎቻችሁ። ሰው በእንደዚህ አይነት መንገድ ህይወቷን ትመራለች ማለት ነው። ይቅርታ ከማረግና ካለማረግ ጋር ሳይሆን ግንኙነቱ የውስጥ እንደዚህ አይነት ሰው እንደዚህ የተጎዳ ሰው ምን ይፈልጋል? ሰላም ይፈልጋል አይደል? ሶ ያንን ሰላም የምታገኙት እንደዚህ አይነት ነገር በማድረግ ነው ወይንስ ከናንተ በማሸሽ ከናንተ በማራቅ ነው? ኮሜንት ላይ ሀሳባችሁን ግለጹ። እናት የእሑድ ገበያ ላይ አትገዛም። እናት ያለው ልብ ብሎ ይስማኝ። የእናት ፈገግታ ያለው ሞገስ አለው። እናት ያለችው ወርቅ የለበሰ ነው። እናት ያለችው ብቻ ነው ሁለት አይኑን ጨፍኖ እንቅልፍ የሚወስደው። እናት ነጠላ ውስጥ ያለው ጠረን ውድ ሽቶ ቤት አይገኝም። እናት ያለችው ቀና ይላል። በምድር ላይ አንዴ ብቻ ልትኖር ዳግም ላትፈጠር ላትተካ የተወሰነላት እናት ብቻ ናት። በእናት እጅ የተዳበሰ በእናት የተመረቀ ውሎ ገብቶ እናቴ ብሎ ቢጣራ አቤት የሚል መልስ የሚያገኝ ሰው የምድር ሀብታም ነው። እናት ያለቻችሁ የእናት ዋጋ መና እንዳይቀር የማዲያቷን ዋጋ ክፈሉ፣ የማጎንበሷን ውጤት ካሱ። እናት አትሸጥ፣ እናት አትገዛም፣ እናት አትለወጥ። የምትኖረው አንዴ ስለሆነ የእሑድ ገበያ ላይ ስለማትገኝ እናት ያላችሁ የእናትነት ዋጋ ሳይገባችሁ እንዳታመጣችሁ። እግዚአብሔር እናቶቻችሁን ይጠብቅላችሁ። መልካም እናቶች ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርች አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘውዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷልና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ ያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይሄንን ቪዲዮ መስራት የፈለኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም እውነት ነው ወይስ ያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ፣ እሷን ነው ምን አድርጋት እንደማላውቅም ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮን አላውቃትም። ልጆቼን እንሰን እኔ ክርስቲያን በህይወቴ ውሸት ላስታረቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ልትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ልትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወቱ ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ እኔ የማላውቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች
ፕሊዝ ሊቭ ሄር አሎን። እኔ ማላቃት ሴትዮ እኔ አላቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺ ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ ማላቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኛንም ይቅር በለን። አላቃት። አመሰግናለሁ። እሺ after a long time it's worry time መቼም የኔ ጉድና ውርደት አይለቅ ተብሎ የተፈጠርኩ ልጅ ነኝ። ይሄ ግን የሁላችሁም ይሄኔ ገጥሟችሁ ታውቁ ይሆናል አላወራችሁትም እንጂ። እሺ በ21 የማርያም ዕለት መጀመሪያ ሀፕን ሲያደርግ የመጀመሪያው ሀፕን እኔ ሀገር ሰላም ብዬ ከረፈደ ነበር ቤተክርስቲያን የደረስኩት። ይሄ የወሩ ማርያም ነው ግን በቃ ገርጂ ማርያም ይኖ ብዙ ሰው አለ። ከዛ በኋላ ዳቦ እዛው ገርጂ ማርያም ቤተክርስቲያን ጋር ዳቦ ይሸጣል ቤተክርስቲያኗ በር ላይ የቤተክርስቲያኑ ይመስለኛል። ከዛ ዳቦ ገዛሁኝና ቆራርሺ ብዙ ነዳያን ስላልነበረ ነው ብዙ ምእመን ስላልነበር ለነዳያን ለመስጠት ለኔ ቢጤ ለመስጠት ወደ ውጭ በር ጋር የሚቀመጡት ጋር ወጣሁኝና ስሰጣቸው ፊታቸው ደስተኛ አይደለም። ስለ ማርያም እያልኩኝ እየሰጠው ነው እኔ እና በቃ ደስተኛ አይደሉም ምናምን። ከዛ እንዴ ምን ሆኖ ነው ምናምን እያልኩ በቃ ይሄ ከረፈደ እየሰጠው ስለሆነ ብዙ ሰው ስለሰጣቸው ምናምን በቃ አይፊል እንደዛ። ግን ያው መስጠት ስላለብኝ አንዱን ዳቦ ሁለቱ ለቦታ ነው የተቆረሰው ኢማጂን። ከዛ እየሰጠው ለአንድ ሰው እየሰጠው ቢዩ ለራስሽ እመብርሃን እንዲህ ነኝ ቢዩ ለራስሽ እንዴ ማለት አልገባኝም። እሺ ከዛ ተይው አለችኝ ማለት ነው አንድ ሴትዮ። እሺ ብያለፍኩኝና ለቀጣዩ ሰው እኮ ያለውን ነው የሚሰጠው፣ ሰው ያለውን ነው የሚሰጠው። the next time ይሄንን ነገር ለሰው ሳወራ እንዴ ሰው እኮ እንጀራ ምናምን መስጠት ጀምሯል፣ ዳቦም ከሰጠ አንድ ዳቦ ድፍን ነው የሚሰጠው፣ አንቺ ለምን ቆርሰሽ ሰጠሽ ምናምን ብሎ በዙሪያ ያለ ሰው በሙሉ የምነግረው ሰው እንደዚህ ሀፕን አረገ ስለ እንግዲህ ይበልሽ አይነት ነገር አሉኝ። the next time እሺ በቃ ይሁን ብዬ እንጀራዬን ቋጥሬ በፌስታል አድርጌ ይዤ ሄድኩኝ። ገርጂ ማርያም አይደለም የወሰድኩት፣ በቃ ፈራው ገርጂ ማርያም ሄድ። ከዛ እዚህ ጀሞ ማርያም አለች። ከዛ ማርያም ሄድኩኝና ከማርያም ልክ እንደወጣኝ መስጠት ጀመርኩኝ። ከዛ እየሰጠው ለአንድ ለሶስት እንደሰጠው የሆነ ሃይሉክስ መኪና ከፊቴ መጣና ቆመና መኪናውን ከፈተና በቴካዊ ቦክስ ማውጣትና መስጠት ጀመረ። ሰው ጠላታችሁ እንደዚህ ብን ብሎ ሰውየው ጋር ሄደ። ከዛ እኔ ራሱ የሆነ ታይም ላይ እንጀራ እንደዚህ እየተቀበልኩ መስሏቸውን አላውቅም። እዛ ጋር በቴካዊ ዕቃ እየተሰጠ ነው። እዛ ሄድሽ ተቀበይ እንጂ የቴካዊ ሲሆን አገልግል ነው የሚሆነው፣ የፌስታል አትውሰጂ ተባልኩ። ያው ከዛ ቀን ጀምሮ መስጠት ራሱ ተሸማቀቅኩኝ። እኔም ብሎ ሰጪ ያልኩኝ እውነት። እስኪ ቪዲዮን ይዩትና ኮመንት አብረን አነባለን። ማማ ደህና ነዎት? የታመሙ ምን ነኝና የታመሙ ከለከለ አንድ ልጅ አለኝ ቢልቢል አልሆነ አለ። ለምንድን ነው የሚያለቅሱት? መታመቲ አይ ልጅ እሱስ ይሰኛል እጃ ጀራመኝ አታልቅሱ፣ አልቅሱስ መቻል ናታለ ያሱ እንዴ በእንትን ነው ያለው ሊጨንቀኝ ደግሞ እንደዚህ የምሞቀው የትም ትልትልቻጉኝ የቀዱ ጌታ ንጓ 4 ሴት ልጅ 5 ወንድ ልጅ እያለ ይዝኝ ስንኩ በቀስ ነው ሙታኒ እንዳልካሙ የበዛ ማቅ በቀደም ወንድም እንደዚህ ባለ ሰፈር ነኝ እዛም እየተፎካከሩ እንዲሯን ያዝያል እንዳልኝ የኛው እንግዲህ ደረቅ እንጀራ ለእናንተ እናጣጣሽ
ኖሮት ሰጥኝ ነበር እንዴታ አላሻን ክዳኙን እናታነ ዘየሞት ባለቤት የሞተብ ሴት አደለ ሲሄድ ቀሪታ ናቲቶ በማርያም በመቤቴ በማርያም ዘበልኩ ሰግዳያና ይተው በቃ እሺ ነኝ ይተው በማርያም ይተው